በስመ አብ ወልድ ወይኔ አይዞሽ ራሷን ስታለች አይዞሽ እንትን በይልሽ ታላልኩ አቤል ምን ይሻላል ምን ይያለሽ እኔ ያው ሆዴን ቀዳዱና አውጡልኝ ነው ደምን ቢሆን ይፍሳሰኝ አክሲንት ቼኔትም አልሄድም በጣም ታማለች ስለዚህ ከጎኗ ነው የምሆነው ሲቀጥል ደግሞ አንቺ ለምንድን ነው ገንዘብ የምትሰጪኝ ያኔ አንቺ ማን ሆነሽ ነው ገንዘብ ለኔ የምትሰጪኝ ያልኩሽ ነገር ምንም አልገባሽም ማለት ነው የሆነ ተመልሰሽ ነው ወይስ አሁንም ድጋሚ ልጎዳት ነው ተመልሳችሁ የመጣችሁት አልገባኝም እሱ አይመለከትሽም እሷ እኮ ለኔ አክስቴ ነች አንቺ ምንድነሽ ቆይ እኔ እኮ ግራ ገብቶኝ እኮ ነው ዝም እሺ ተነሽ አይዞሽ ቢላ ነገር ይዘሽ ነይ እስቲ ሰላም ውድ ቤተሰቦች እንዴት አላችሁ እኔ ያለው ዛሬ ደግሞ በመሲ አክስት ጉዳይ ነው ተመልሼ የመጣሁት ማለት ነው እቺ የምታዩት እህታችን ያው ታቋታላችሁ የመሲና አክስት ከወንድሟ ጋር ሆና በጋዛር ከፍክፎ ሊያቃጥሏት ሲሉ ደርሰን ነበረ ከዛ በኋላ ሁለቱንም ወደ ህግ ወስደናቸው ነበረ እቺ ልጅ ከመጀመሪያው ያኔ አደጋው ሊፈጠር ሲልም አይታችኋታል የፍርሃትና የመጸጸት ባይሆን ብሎ የማሰብ ነገር ነበራት ህግም ያንን ነገር አይቶ እድሜዋም ትንሽ ነው ማለት ያው የማገናዘብ እንትን አታገናዝብም ማለት አይደለም ታገናዝባለች ቢሆንም ግን ብቻ መጸጸቷ ታይቶ የሆኑትን ነገሮች ማስተካከል እንደምትችል ለፍርድ ቤት ቃል ገብታ በዋስትና ወጣለች ዛሬ ደግሞ ያለችበት ድረስ የመጣሁት አሁን ያለነው እዛው ነው ፖሊስ ጣቢያ ነው ያለነው ይቅርታ ልጠይቅ አክስቷን ፈልጋለች የመሲ አክስትም ትንሽ ሳትታመም አቀርም ያው በስልክ በሁለት ቀንም ይሁን በአንድ ቀን ልዩነት እየደወልኩ ያለችበትን ሁኔታ እየጠየቁ አገኛታለሁ ስለዚህ አሞኛል ታምሜያለሁ ብላኛለች ስለዚህ እስቲ መናገር የምትፈልገውን እህቴ እንስማና ከዛ ደግሞ የመሲ አክስት ጋር ወስደ ያው የመሲ አክስት ስማቸውን አልነገሩንም መሲ ራሱ አክስት ስለሆነ ብላ መጣራት ያው የመሲ አክስት በሚልኛ የሚዘነው አክስት ነው የምንላት ስለዚህ እሷ ጋር ወስደናት ይቅርታ እንድጠይቃትና የመሲ አክስት ደግሞ ይቅርታ ታደርግላታለች ዛሬው አዲስ ሐሳብ ነው የመጣ ነው ማለት ነው በይቅርታ ነው ይቅርታ ጠይቃ አክስትየው እሺ ብላ ይቅርታ የምታደርግላት ከሆነ ነገሮች መስተካከል የሚችሉ ከሆነ ያንን ለማድረግ ነው የመጣ ነው ሁሉ ጊዜ የሰው ልጅ ያጠፋል ይጸጸታል ያን ጸጸቱን ደግሞ ለዛ ለተጎጂ አካል ነግሮ ያ አካል ደግሞ ይቅርታ ካደረገ አንዳንዴኛም ነገሮችን በይቅርታ የምናልፍበት ሁኔታዎች ይኖራሉ ስለዚህ ልትለን የፈለገችውን ልትነግርን የፈለገችውን እንደተለመደው ከሷ አንደበት የምንሰማ ነው የሚሆነው እስከዛው ግን ቪዲዮውን ላይክ ሼር ሰብስክራይብ በማድረግ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩን ዛሬ የተገናኘንበትን ምክንያት ማለት የፈለግሽው ለማውራት የፈለግሽውን ምክንያት እስቲ ለተመልካቾች አስረጅልን ያው ዛሬ ያገኘው በጣም በቃ ባረኩት ነገር በጣም የተጸጸትኩት እና ማን ዲጸጸተኝ በጣም ምክንያቱ ደግሞ ያው ከእስር ቤትም በዋስ መውጣቴ መለቀቄ ምናምን በጣም እንዲጸጸተኝ አድርጎኛል ያው ሰው በቃ የሰራውን ነገር እስካልተቀጣ ድረስ እኔም በዋስ ስለተፈታው ያ ነገር በጣም ነው እንዲጸጸተኝ ያደረገው በቃ የሰራውት ነገር ያጠፋውት ነገር ለዛ ሁሉ ቅጣቴን ስላላገኘው በዋስም ስለወጣሁኝ በቃ ያንን ነገር አይምሮዬ ምንም ሊቀበል አልቻለም እንቅልፍ ሁላ ሊወስደኝ አልቻለም አክስቴ ላይ ያደረኩት ነገር እና በቃ አንተንም ደግሞ እዚህ እንዲደውሉልኝ አስደርጌ ነው አንተንም ያስመጣውክ በጣም አመሰግናለሁ እዚህ ድረስ ስለመጣክ እና በቃ ያለሁበት ሁኔታ ላይ በጣም ከባድ ነው አክስቴም ቢሆን ይቅርታ የምታደርግልኝ አይመስለኝም ግን ያው እንደዛም ሆኖ እሷን መጠየቅ እፈልጋለሁ ይቅርታ እንድታደርግልኝ በጣም ነው ውስጤ ተጎዳው ያደረኩት ነገር ማንንም የማያደርገውን ነገር ነው ያደረኩት እንኳን አክስት ሆና የሩቅ ቤተሰብ ዘመድ እንኳን ባይሆን ባዳ እንኳን ሊያደርገው የማይችለውን ነገር ነው ያደረኩት እና በጣም ነው የተጸጸትኩት እና ይቅርታ እንድታደርግልኝ አንተ እንድታግዘኝ ነው ሁሉንም ነገር ላንተ መናገር እፈልጋለሁ ከመጀመሪያም ጀምሮ ከጎኗ አንተ ነህ የነበርከውና ሁሉንም ነገር ከስር ሆነህ ያያየህ ምናምን ሁሉንም ነገር ስለምታውቅ ቢያንስ አንተ ነህ የምትቀርበኝ ለሷም ቢሆን ቅርቧ አንተ ነህ የምታውቃትም በጣም አንተ ነህ ብዬ ስላሰብኩኝ ነው ላንተ እንትን የደወልኩት እሺ ውድ ቤተሰቦች የእናንተን አስተያየት ያው ኮሜንት ሴክሽን ላይ እናገኘዋለን ምን ታስባላችሁ
እስከዛ ድረስ ማለቴ ነው። ያው መቆያ እንዲሆናችሁ መቆያ ይሆናችኋል ብዬ ነው ላወያያችሁ። ምን እያሰባችሁ ነው? ምንስ ታስባላችሁ? ነገሮች በዚህ ሁኔታ ይቀጥላሉ ወይ? የመሲ አክስትስ ድና እናያት ይሆን? እሱ የኛም ጥያቄ ነው። ግን ከዚህ ባሻገር ልነግራችሁ የምፈልገው ነገር አንዳንድ ጊዜ ለሰው ልጅ ይቅርታም ግድ ነው አይደል? ይቅር በሉ ይቅር እላችኋለሁ ይላል ቃሉ። ስለዚህ ይቅርታንም የማንቀበልበት ምክንያት የለም ማለት እዚህ ጋር አሁን ነገሮች ሊፈጠሩ ነበር። እኔ ባልኖር አዎ አቃጥለዋት ነገሮች በዛው ተዳፍነው ይቀሩ ነበረ። በመኖሬ እቺ ሴትዮ እድሜዋ ቀጥሏል። እነዚህም ሰዎች ለመጸጸት በቅተዋል። ወንድምሽ እንደማይወጣና ተገቢውን ቅጣት ያገኝ እንደተባለ ሰምቻለሁ። ሁሉም ደግሞ ያጠፋ ሰው ይቀጣል። ግን የእሷን እንዳልኳችሁ ማገናዘብ ሁኔታ አትችልም ወይ ደግሞ ገና ልጅ ናት ሳይሆን ልጅ ናት። በዛ ላይ መጸጸት ህጉም ያግዛል። ተጸጽታለች፣ ተቆጭታለች። አሁንም እኔን የጠራችበት ምክንያት ይቅርታ አክስቴን ይቅርታ ልጠይቅ ብላ ነው። እናንተም ሀሳባችሁን እስቲ አንሸራሽሩልኝ እስከዛ። ስለዚህ አሁን ሄደሽ አክስትሽን ይቅርታ ለመጠየቅ ነው እኔን የጠራሽ። ውስጥ በነበርሽበት ሰዓት ማለት ታስረሽ በነበረ ሰዓት እስኪ ምን ተማርሽ? ምንድን ነው የተማርሽው ነገር? ማለት በቃ በጣም ብዙ ነገር ነው የተማርኩት። የሆነ በህይወቴ አይቼውም አስቤውም የማላውቀውን ነገር ነው ያሰብኩት። ማለት በቃ ህይወት አጭር እንደሆነች፣ ለምን እኛ ሰዎች ለምን መጥፎ ነገሮችን እንደምናደርግ በቃ በጣም ብዙ ነገር ብቻ እንደዚህ በቃላት ሁላ ልገልጸው እስከማልችል ደረጃ ነው በጣም የተሰማኝ። እና ለምንድነው ያን ሁላ ነገር ያደረኩት ብዬ ነው ግራ የገባኝ። ማለት በቃ የገዛ አክስቴን እንዴት ልጎዳት እችላለሁ? ሁሉም ነገር እግዚአብሔር ባለው መንገድ ነው ሊሄድ የሚገባው። እና እኔ ለምን አሁን እሷ ራሱ ብትሞት ይቅርታ ሳልጠይቃት ብትሞት ጸጸቱን አልችለውም። እኔ መኖር ራሱ አልፈልግም። በቃ በጣም ነው ሁሉ ነገር ነው ያስጠላኝ። እና በቃ እሷን ይቅርታ ብያት ይቅር ካላለችኝ እኔ እንጃ እንቅልፍ ሁላ ነው ያጣሁት እስር ቤት ውስጥ። የሚገርም አንድ ቀን እንኳን እንቅልፍ ወስዶኝ አያውቅም። ሌሊትም ቀንም ቁጭ ብዬ ነው የማድረው። በቃ ስለሱ ስላደረኩት ነገር በህልሜ ይሁን በእውኔ ይሁን እስከ በቃ ምንም እሱን ራሱ ማወቅ አልቻልኩኝም። እንደዛ የሰራሁት ነገር እና አንደኛ ነገር ደግሞ ቤተሰቦቻችን በጣም ነው የገፋፉን እንደዛ እንድናደርግ። እና እሱ ነገር ነው በጣም ደግሞ እንደዚህ አይነት የሰይጣን ስራ እንድንሰራ ያደረጉን። እና በጣም ነው በቃ አእምሮዬ ላይ በጣም ተጽዕኖ የፈጠረብኝ። ምንም አይነት ተስፋ አይታየኝም አሁን ላይ። በቃ ሁሉ ነገር ነው የጨለመብኝ። እንደዛ ማድረጌ ምናምን እንኳን ሰው አክስቱ ላይ ሌላ ሰው ላይ ራሱ እኮ እንደዚህ አይነት ነገር አያደርግም። እና በቃ በጣም ከባድ ጊዜ ነበር ያሳለፍኩት እስር ቤት ውስጥ ሆኜ። በጣም ብዙ ነገር ነበር የተማርኩትኝ። እና አሁን አክስቴን ይቅርታ ብጠይቃትና ይቅር ብትለኝ በጣም ነው ደስ የሚለኝ። አንተም ደግሞ በጣም መልካም ሰው ነህ። ያን ሁላ ነገር ሳናደርግ ስለደረስክልን በጣም ነው የማመሰግነው አንተን። ስለዚህ ውድ ተመልካቾቼ ያው የእናንተን ሀሳብ እንዳልኳችሁ ኮሜንት ሴክሽን ላይ እያንሸራሸርን የምንጠብቅ ነው የሚሆነው። አቤልም ከጀርባ አለ። አቤል እቺ ልጅ ይቅርታ ልጠይቅ ይዛችሁኝ ሂዱ እያለች ነው። ምን ይሻላል? አንተ ምንድን ነው ሀሳብህ? ልክ ነው እኮ አንተም ብለዋል። ይቅር የሚሉ ይቅር ይባላሉ። ስለዚህ ይቅርታ ማድረግ ደግሞ ይቅርታ መጠየቅ ትልቅ ነገር ነው። ብንሄድ አሪፍ ይመስለኛል። ያው ያጠፋችሁ ጥፋት እንዳለ ሆኖ ሁልጊዜ አሁን ለአንቺ ልነግርሽ የምፈልገው ምንድነው ቀጥታ ሄደን ይቅርታ ታደርግልኛለች ብቻ ብለሽ አትሂጂ። ለምን ጥፋትሽን አንቺም ታውቂዋለሽ። እሷ ደግሞ አብዛኛውን ጊዜ ልጅ ስለሌላት እናንተን እንደ ልጅ ነው የምታያችሁ። በጣም እኔ የሆነ የእሷ ለእናንተ ለቤተሰቧ ያላት ፍቅር ሌላ ነው። እናንተ ደግሞ የምታስቡት ነገር ሌላ ነው። ስለዚህ በጣም ተጎድታለች፣ አይምሯ ተጎድቷል። እንደሄደን ይቅርታ ታደርግልኛለች እሺ ትለኛለች ብለሽ ብቻ አስበሽ እንዳትሄጂ ነው የኔ ሀሳብ። እኔም እኮ አንተን ከዚህ አስደውዬ ከጣቢያ ድረስ አስደውዬ እኮ ያስጠራሁት ለዚህ ነው። ማለትም እንዲህ በቀላሉ ራሴ ሄጄ ምናምን ይቅርታ እንድታደርግልኝ ጠይቃት ነበረ። ግን ያው እንደዚህ ያደረግነውም ነገር ያጠፋነውም ነገር እንደዚህ ቀላል ነገር አይደለም። እና ግዴታ የሆነ ሰው ያስፈልገኛል ብዬ ስላሰብኩ ነው አንተንም አብረህ እንድትመጣ የጠየቅኩክ የደወልኩልህም ለዛም ነው። እና በጣም ከባድ ነው። ይቅርታ ባታደርግልኝም ያው እስከምታደርግልኝ ድረስ እማጸናታለሁ። ምንም ማድረግ አልችልም።
ስለዚህ ውድ ቤተሰቦች ምንድነው ብቻ ዛሬ የመጣንበት ርዕስ እንዳልኳችሁ ይቅርታ ነው። ያው ሁል ጊዜ ሰውን መወንጀሉ መክሰሱ ምናምን ያው ባጠፋው ጥፋት ልክ ሁሉም የሚገባውን ስናደርግ ቆይተናል። ዛሬ አዲስ ነገር እንዳይሆንባችሁ ነው ደጋግሜ የምናገረው። ይሄ የይቅርታ ፕሮግራማችን ነው። ዛሬ ይቅር ትበላት አትበላት ደግሞ የመሲ አክስት ውሳኔ ነው የሚሆነው። እቤቷ እንሄዳለን። ዛሬ ደግሞ ሽማግሌ ሆኜላችኋለሁ። በአጠቃላይ ወስደናት ከጀርባ ጓደኞቼም አሉ፣ ካሜራማንም አለ፣ አቤልም አለ። ስለዚህ እንሂድና ምን እንደሚፈጠር እቺ አክስት እንዴት ነው ያው ሞራሏ ወድቋል ልጆቼ ብላ ያው መሲ ነበረች በጣም የምትወዳት ልጇ። መሲ ደግሞ ያው እግዚአብሔር ስላልፈቀደ እንድትኖር አልፈቀደም። ያው ወደሱ እንድትሄድ ፈቅዷል፣ ወስዷታል። ስለዚህ ያለቻት ደግሞ አንድ ሀብት ልጅ ብላ የምታስባት እሷና ወንድሟን ነው። ያው እሷ እንዳሰበችው እንደጠበቀችው ነገሮች አልሆኑም። የዛን ሰዓት አይታችኋል። ነገሮች ሊፈጠሩ ሲሉ ደርሰን መፍትሄ ለመስጠት ሞክረናል። እሱ ግን መቀጣት ስላለበት ለምን አንደኛ የመጣበት ሁኔታ ትክክል አይደለም። በአጠቃላይ ለእኔ ሲያወራኝ እንደነበረው ከሰማችሁት እነዛን ሰዎች ለመግደል ለመበቀል ነው። ስለዚህ ያ ደግሞ አይሆንም። በቀል ሳይሆን የሚያስፈልገው ሰዎቹ የሚሰሩትን ወንጀል ፊት ለፊት አውጥቶ ለህግ ማቅረብ እንጂ መገዳደሉ መፍትሄ አይሆንም። መግደል መፍትሄ ቢሆን ኖሮ በጣም ብዙ ሰዎች እኛ አሁን በስራችን ላይ እየተፈታተኑን ነው፣ እየቀለዱብን ነው፣ በጣም እያፌዙብን ነው። ስለዚህ መግደል መፍትሄ ቢሆን ወዲያውኑ ገለን መፍትሄ እንሰጣለን። ምንድነው የሚሆነው? በህይወት እያሉ ህግ የራሱን ውሳኔ ሰጥቷቸው በወንጀል ተቀጥተው ማየት ያለብን። ስለዚህ አመጣጡም ልክ አይደለም፣ አጨራረሱም ልክ አልነበረም። ከጀርባም የነሱ ቤተሰብም ትክክል እንዳልሆነ አይተናል። ሂዱ ግደሏት፣ አቃጥሏት፣ አመድ አርጓት ተብለው ነው የመጡት። ስለዚህ እነዛን ቤተሰቦች ባሉበትም ቦታ ሆነ ወደዚህ መምጣት ካለባቸው መጥተው የህግ የራሱን የሆነ ቅጣት ይሰጣቸዋል ወይ በሱ ያበቃል። ስለዚህ ውድ ቤተሰቦቼ ይሄ ታሪክ ከመጀመሪያው እስከ መጨረሻው ድረስ አብራችሁን ከስር እየተከታተላችሁ ሀሳብ አስተያየታችሁን የምትሰጡኝ ቤተሰቦቼ በአጠቃላይ አሁንም አመሰግናለሁ። ስላከበራችሁኝ ክብረት ይስጥልኝ ሳልል ማለፍ አልፈልግም። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩን። ቪዲዮን ሼር አድርጉት፣ በጣም ብዙ ሰው ይማርበታል። ይሄው ይሄን በተለይ ደግሞ ይሄ ቪዲዮ የይቅርታ ቪዲዮ ነው እንዳልኳችሁ። ወደዛ ፕሮግራም ዛሬ ነው የገባ ነው። ስለዚህ ለብዙ ሰው ሼር አድርጉት። አዲስ ቤተሰብ የሆናችሁ ደግሞ የደወል ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስለጠይቃለሁ። እስቲ አክስትዮ ቤት እንሂድ፣ ምን እንደሚፈጠር አብረን እንይ። እስከዛው አብራችሁን ቆዩ። ስለዚህ የመሲ አክስት ቤት ደርሰናል። ቤት ቀይራለች። ገብተሽ ይቅርታ መጠየቅ ባለብሽ መንገድ ነው የምትጠይቂያት። ምንም ልትልሽ ትችላለች። ቻዩ ችግር የለውም። ምንም ነገር ለመቀበል ዝግጁ ነኝ። ዋናው እሱ ነው። ና እንግባ። እዚህ ቤት ሰላማት ማነው? ሰላም የመሲ አክስት እኛ ነን። ነይ ግቢ። እንግዲህ ይዤብሽ ነው የመጣሁት ዛሬ። አስወጣልኝ በእናትህ አስወጣልኝ። በዚህ ሰዓት አስወጣልኝ። ለሁሉም ነገር ላጠፋሁት ነገር አልፈልግም። አስወጣልኝ። ስሙ ስለው እንደምታመጣጣው ለሁሉም ነገር ዛሬ ላጠፋሁት ነገር ዛሬ የመጣንበት ነገር ሌላ ነው። በፍጹም አስወጣልኝ። እባክሽን ስሚና፣ ዛሬ ሽማግሌ ሆኜ ነው የመጣሁት። ለምን አታስወጣልኝ? ሞቼ እንድታይ ነው የምትፈልገው አንተ? አይደለም መሞትሽን አይደለም የምንፈልገው፣ እንድትኖሪ ነው የመጀመሪያ ፍላጎታችን። አይመስለኝም። አስወጣልኝ በእናትህ። ዞር በይልኝ። አክስቴ ሁሉም ነገር ጸጽቶኛል። ዞር በይልኝ። እዛ ከወንድምሽ ጋር እስካሁን ላደረኩት ነገር ይቅርታ አድርጊልኝ አክስቴ። ባለማወቅ ነው ያደረኩት። ሲጀመር እንዴት ታስበሽ እንደዚህ የማይሆን ነገር ነው። የመሲ አክስት ይቅርታ አድርጊላት። ቁጭ በይ እግሯ ጋር እንትን በይ። ዛሬ ይቅር ልንባባል ነው የመጣ ነው። ማጥፋቷን አምና ተጸጽታ ነው የመጣ ነው።
እንዴት ለቅቋት ሲጀምር በዋስትና ነው የወጣችሁ የመሲ አክስት። ያው ልጅም ናት። አክስቴ አንቺ ነሽ እንደዚህ የምትናገር? እንደ አንቺ ስትገይኝ ምን ማለት ነበረብኝ? ያሳደኩት ልጅ ገና ድክ እያልሽ ከእግሬ ስር ያልጠፋሽ ልጅ አሁን ደረስኩ ብለሽ እኔ ልገይ ተነሳሽ። አክስቴ አንቺ ያልገባሽ ነገር አለ እኮ። ምንድነው የማይገባኝ? እኔ ካልሞት አንቺ ቤተሰብ መኖር አለበት? ከጀርባችን ቤተሰቦችን እያስገደለን ነው። እኔና ለእናትሽ መሞት አለብኝ? ምንም እኮ ብታውቂው እናትሽ ቤተሰቦችን ከመቀበል ውጪ ምንም ልናረግ አልቻልንም ነበር በሰዓቱ። አሁን ግን ሁሉን ነገር ገብቶኝ ተጸጽቼ ነው የመጣሁት። እነሱ ራሱ እንደዚህ ሲያስቡ እንዴት ታስባላችሁ? አትከራከሪም? አትነግሪያቸው? ከቤተሰብ ውጪ ምን ሰሚው ነገር አለ? ቤተሰብ የሚናገረው ነገር እኮ ሁሉም እውነት መስሎ ነው የሚታየው። እስቲ ደገፍ በይ መሲ አክስት። አሁን አሞሻል። ከህመምሽ ላይ አሁን ልንረብሽሽ አይደለም የመጣ ነው። ግን በአጠቃላይ ይቅር መባባል ስላለባችሁ ያው ሆኗል አንዴ ምንም ነገር ሳይፈጠር እኛ መድረሳችን ያው ጠቅሟል እንጂ አልጎዳም። ግን አሁን ላይ እቺ ልጅ ናት። ነገ ትልቅ ሆና የተሻለ ህይወት ላይ የምትደርስ ልጅ ናት። ያንን ደግሞ ትፈልጊዋለሽ አንቺ። ለቤተሰብሽ ውድቀት የምትመኝ አይነት አክስት አይደለሽ። ነው እንደዚህ ማድረጋችሁ በእናደኝ ቢሆንም እነሱ ክፋትማ ያንን ከማድረጋቸው በፊት ራሱ እኮ የነበረሽን ሀብትና የነበረሽን ፍራንክ ያለችሽን ልትሰጣቸው እንዳስብሽ እናውቃለን። ስለዚህ እቺም ልጅ ተጸጽታለች። አንቺም ደግሞ መናገር ያለብሽን ስምሽ ባልሳሳት ቃል ኪዳን መሰለኝ አይደል? ብቻ በአጠቃላይ እቺ ልጅ የምትልሽን ስሚያትና የመሲ አክስት ያው ይቅር እንባባል አንዳንዴ። ዛሬ እኔ አዲስ ፕሮግራም ነው ማለት የራሴ የሆነ ፕሮግራም ይቅር ላባብል የመጀመሪያ ጊዜ ነው። ሽምግልናውን ካልቻልኩበትም እንግዲህ ይቅርታ ታደርጉልኛላችሁ። ችግር የለውም። አንተንም ማስለፋቱ ሲጀመር እሱ አንተ ጋር ራሱ እንዴት መጣች ነው እንጂ እሱ ጣቢያ ሆና ደውላልኝ ያለችበት ሄጄ ነው በዋስ ልወጣ ነው እባክህ እፈልግሃለሁ ስትለኝ ያው አዲስ ነገር ሊኖር እንደሚችል ስላወቅኩኝ ነው በጧት ተነስቼ ወደ እሷ ጋር የመጣሁት። አንቺም ደግሞ ያጠፋሽው ጥፋት እንደሆነ አምነሻል። ተቀጣለች በጣም አውሪያት አክስትሽን። የምትፈልጊውን ነገር አውሪያት። አሁን ልታደርጊ ያሰብሽውን ከዚህ በኋላ ምን ልትሰሪ እንዳሰብሽ አውሪያት እስቲ። በቃ አክስቴ ደጋግሜ ነግሬሻለሁ፣ ግን ይገባኛል አንቺ ጉዳትም የገዛ የእህቶችሽ ልጆች ሊገሉሽ እንደፈለጉ እሱ በጣም ትልቅ ነገር ነው። ይቅር ባትይኝም እረዳሻለሁ። በጣም ትልቅ ነገር ነው። ጥፋቴን አምኛለሁ። ግን ከቤተሰብ ከእናትና ከአባትሽ ውጪ ትክክለኛ ነገር ይናገራል ብለሽ የምታስቢው ነገር የለም እና እነሱ ይሄንን ነገር ካላደረጋችሁ እንዳለ የሚወለዱት ልጆችም ዘራችን ውስጥ ያሉ ልጆችም መጥፋታቸው ነው። በጣም ብዙ ነገር ነው ሲናገሩ ነው የነበሩት እና እነሱ ትክክል ናቸው ብለን ስላሰብን ነው መተን የማይሆን ነገሮችን ያደረግነው እንጂ አንቺን ጠልተንሽ ወይ አንቺን ሳንወድሽ ቀርተን ምናምን አይደለም ያንን ነገር ያደረግነው። በቃ ቤተሰቦቻችን ትክክል ናቸው ብለን ስላሰብን ነው እና በቃ በጣም የጎዳኝ ያንን ነገር ማድረጊ በጣም ነበር የተጸጸትኩት እና ሰውን መግደልም ሰውን ማለትም በጋዝ ድረስ አርከፍክፎ ለመግደል ማብቃት አክስቴ እንድትረጂኝ ትንሽ እንኳን እንድትረጂኝ ነው የምፈልገው። እንኳን የሆነ ነገር ሳይር መድኃኒትም እንደው ይሰጣል እኮ በምግብም ይሆናል ጸጥሎ የእንቅልፍም መድኃኒትም ሊሆን ይችላል። ደግሜ ሳስበው ራሱ መቀበል ነው የሚያቅተኝ። በጣም ነው የተጸጸትኩት አክስቴ። እንጨት እኮ ከሰል ሊያደርጋችሁ ባልነድም እኮ ነው ይችላል። ቤተሰቦቻችን እኮ ሁሉንም ዘሮች ታጣላችሁ እሷ ካልሞተች ብለው ስላሳመኑን ነው። አሁን ደግሞ ያንን ነገር ገብቶናል፣ ተጸጽተናል። አልገባችሁ? ስቃጠል ስቃይ አልገባችሁ? ገብቶናል እኮ አንጠላሽም እኮ እንወድሻለን፣ ግን ግዴታ ስለሆነብን ያንን ያደረግነው። አሁን ደግሞ ከሰል አይደለኝ እንደ ከሰል አርገፍግፋችሁ በጋዝ አንድዳችሁ ልትገሉኝ ታሳባችሁ። በቃ ሰው ይሳሳታል አይደለ? ምን አለ ይቅርታ ብታረግልኝ። ወንድሜም ቢሆን እስር ቤትም ሆኖ ቅድም ስንመጣ ወደ አንተ ጠይቄው ነበር። እሱ ራሱ በጣም ነበር የተናደደው በራሱ። መናደድ ሳይሆን እኔ እንደውም ራሱ ላይ የሆነ ነገር እንዳያደርጉላ እየፈራው ነው ማለት በጣም ነው የተናደደው በራሱ። እንዴት ምን አይነት ሰው ሆኖ እንደዚህ ያደረኩት ምናምን እያለ በጣም ማይሆን ቃላቶችን እየተናገረ ነበር። ተስፋ ቆርጧል እዛ በመሆኑ ራሱ ማለት ነው። እና በጣም ነው የተጸጸትነው አክስቴ። ቤተሰቦቻችንን መስማት አልነበረብንም። እነሱም ተሳስተዋል። ስሜታዊ ሆኖ ነው ያንን ነገር ያደረጉት ያሰቡት። አሁንም እኮ ይቅርታ ባረግልሽ ነገ ከነገ ወዲያ ደግሞ እንዴት ነው
አለመመለስ እንዴት እንደዚህ አይነት ነገር ጭራሽ ነው ማላስበው። አሁን ላይ ያለውበት ሁኔታ መጀመሪያ አምኛችሁ አምጥቻችሁ እንደዚህ ካረጋችሁ አሁን በጣም ከባድ ሁኔታ ላይ ነኝ ያለሁት። በጣም ነው የተጸጸትኩት። በጣም ነው የጎዳኝ። እንዴት የሰው ልጅ ሆኜ ያንን ነገር አደርጋለሁ? የመጣሽው ወይስ ለምን ነው? እኔ እኮ ተለቅቄያለሁ። ከዚህ በኋላ ራሴን በነፃነትና ጥሩ ሰው ሆኜ መኖር እችላለሁ። ግን አንቺን ያደረኩሽ ነገር ምንም ትክክል ስላልሆነ ነው። በጣም ጸጸቱ ሊገለኝ ነው። እንቅልፍ አልተኛም። እንደዛ ካደረኩ ቀን ጀምሮ እስር ቤት ውስጥ ሆኜ አንድም ቀን እንኳን ተኝቼ አላውቅም። በጣም ነው የተጸጸትኩት። ለመሄድ ፈልገሽ ነው? አይ ጭራሽ ወደ ቤተሰቦቼ እንኳን መሄድ አልፈልግም። እነሱ ጨካኝ ሰው ሆነው ነው የሚታዩኝ ሁላ ማለት ነው። እኔ ሁሌም ከአንቺ ጋር ነው መሆን የምፈልገው ከዚህ በኋላ። አንቺን ለጎዳውሽ ነገር ለሁሉም ነገር በቃ ልክስሽ ይገባል። ከዚህ በኋላ ምንም አይነት ነገር እንኳን እኔ ሌላ ሰው ራሱ ክፉ ነገር ሲያደርግብሽ ማየት አልፈልግም ከዚህ በኋላ። አንቺን አስታምሜ አንቺ ጤነኛ እስከምትሆኚ ድረስ ያንቺ መልካም ነገር እስከማይ ድረስ ከዚህ የትም አልሄድም። ከልብሽ ከሆነ ጥሩ ነው። ምን ነው ይሆን? ስለዚህ ይቅርታ አድርገሽላታል። ምን ይደረጋል? በዛ ላይ አንድ ፍሬ ልጅ እኮ ናት ሲጀመር። እንዴት አድርጋ አስባ እንደሆነ እኛም ያው ልጅነቷን አይተን ነው ነገሮችን ለማስተካከል ጥረት እያደረግን ያለ ነው። ቃል ኪዳን እኔ ሳልነግርሽ ማለፍ የማልፈልገው ነገር እቺ ሴትዮ በጣም ብዙ መከራ አይታለች። ወደ አይደለም እዚህ ነገር ውስጥ የገባችው። ነፍሷን ይማር በመሲ ምክንያት ነው ይሄ ሁሉ ነገሮች የመጡት እናውቃለን። ሞቶቃሽ አንሁንና በመሲ ነው። መሲም ወደ አይደለም ያመጣችው ጓደኛዬ ፍቅረኛዬ ብላ ባመነችው ሰው ነው እዚህ ሁሉ ጦስ ውስጥ የገባችው ነገሮች ሲጠነሰሱ የነበረችው ማለት ነው። ስለዚህ እቺ ሴትዮ ቢያንስ እንኳን እኛ ካወቅናት ጊዜ ጀምሮ ወደ አራተኛ አይደል አቤል ስንተኛ ቤቷ ነው ይሄ? ወደ አራተኛ ቤቷ ገባሽ? እየተሰቃየች ነው። ገንዘብም እኮ እየሰራች አይደለም የነበረቻትን ነገር ካላት ላይ እየሸራረፈች ነው። ቤት እየተከራየች ከዛ ስትወጣ እዚህ ድጋሚ እዛ እያለች የተረጋጋ እንኳን አንድ ወርን በስነ ስርዓት ሳትኖር ያለችው እስካሁን ድረስ። እሷን ሳገለግል እሷን ሳስታምም እኖራለሁ ብለሽ ቃል ገብተሻል። ለኛም ለሷም እንግዲህ ህዝብ ነው የሚያይሽ፣ ለህዝብም ቃል ገብተሻል። ምንም የሚፈጠር ነገር አይኖርም። ፍራቻ ኖሮኝ አይደለም ጠይቅሽ። ማድረግ ብትፈልጊ ራሱ እንደማታደርጊው ያኔ አይተሽኛል። ልታደርጊው እስቲ እንዴት እንደደረስኩ ምንም የሚፈጠር ታሪክ የለም። ስለዚህ በአጠቃላይ ልነግርሽ የምፈልገው አላረፈችም። ከቻልሽ እሷን መካስ ከቻልሽ የተንከባከብሽ እየሰማሽ ነው አይደል? የተንከባከብሽ ነገሮችን እያስተካከልሽ እንዳለችሽ እሷም እኔም ሁሉ እያልኩሽ ነው። ልጅ ነሽ፣ እድሜሽ ገና ነው። ለነገሮች ትምህርትም ያቋረጥሽው ነገር ካለ ትምህርትሽን እየቀጠልሽ እየተማርሽ ስራዎችንም እየሰራሽ አክስትሽን እያገዝሽ ለነገሮች ዝግጁ መሆን መቻል አለብሽ። ሰው የላትም ካጠገቧ፣ ሰው ሆነሽ ተገኝተሽ አሳያት። ከክፍለ ሀገር ያሉ ቤተሰቦች ያው የሆኑ ተጽዕኖዎች እንደሚያመጡ አሁንም ግልጽ ነው። እኛ እንዲሁ ከስራዬ ከልምድ አንፃር አውቀዋለሁ። አያርፉ ነገሮች ቆማሉ ብለው አይተውም። ወንድምሽ ሊታሰር ሊቀጣ ይችላል። እሱም በጥፋቱ ነው ተጸጽቶ ተምሮ በስነ ስርዓት ነገሮችን ማገናዘብ ችሎ ይወጣል ብለን እናስባለን። ስለዚህ አክስትሽን ተንከባከቢ። የምንደግፍሽ ነገር ካለ በማንኛውም ሁኔታ ቃል እንገባልሻለን። ምንም አይነት ነገር የሚያስቸግርሽ ነገር ካለ በዛ በኩል ድጋፍ ልናደርግልሽ እኔም ባልደረቦቼም ቃል እንገባለን። ስለዚህ ውድ ቤተሰቦች ዛሬ ተሳክቶልኛል ማለት ነው። የዛሬው አላማዬ ይቅር ማባባል ነው። ስለዚህ ይቅር አባብያችኋለሁ። ቀጣይ ህይወታቸው ላይ ቀጣይ ጊዜያቸው ላይ ምን አይነት ህይወት እንዲኖሩ እንደምትፈልጉ እናንተ ኮሜንት ሴክሽኑ ላይ እያስቀመጣችሁልን እኛም ደግሞ ወደ ቀጣይ ስራችን የምንሄድ ነው የሚሆነው። እንደተለመደው ነው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እናደርጋለን። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን አሳዩ። ስለዚህ ያው አክስትሽ ይቅርታ አድርጋልሻለች። ለኛም ለህዝብም ለሷም ቃል እንደገባሽው በስነ ስርዓት አክስትሽን ተንከባክበሽ ነገሮችን ለማስተካከል ጥረት እንደምታደርጊ እንግዲህ እኔ ጥርጥር የለኝም። ከዚህ በኋላ
እስከዛሬ ያረኩት ራሱ በጣም ነው የሚጸጽተኝ። እስከዛሬ መጥፎ ሰው የሆንኩት ራሱ በጣም ነው የሚጸጽተኝ። እንደዛ ቤተሰቦቼን አምኜ ወንድሜን አምኜ እንደዛ የማይሆን ነገር ውስጥ መግባቴ ራሱ በጣም ነው እየጸጸተኝ ያለው። እንኳን ከዚህ በኋላ ማደርገው ይቅር ነው። ብቻ መጸጸትሽ ብቻ ለኛ በቂ ነው። በተለይ ለሷ መጸጸትሽ በጣም ጥሩና መልካምነትሽን ነው ማለት ከዚህ በኋላ ጥሩ ህይወት እኖራለሁ ነገሮችን አስተካክላለሁ ማለትሽ ራሱ ትልቅነት ነው። ሳናደንቅ ሳናመሰግን ማለፍ ስለማንፈልግ ነው። ተረድተሽኛል አይደል? እምልሽን ጎበዝ ነሽ። ነገሮችን በአንዴ ቅጣት አንድ ሳምንት አልሆነሽም መሰለኝ አይደል ከታሰርሽ? ወዲያው ነው እኔ የተለቀኩት። አሁን እንደምታየው በዛች ጊዜ ውስጥ የነገሮች ክፋትና ጥልቅነት ገብቶሽ መጸጸትሽ ራሱ ያው ልጅም ብትሆኚ የልጅ ትልቅ የሚያስብልሽ ድርጊት ነው ያደረግሽው። እንከታተላለን ነገሮችን እየመጣን የምንጠይቃችሁ ነው የሚሆነው። አክስትሽን ለማስታመም እንትን በይ በጣም ዝግጁ ሁኚ። በዚህ ነው ልትክሻት የምትችይው። ምን ይሻለናል? አሁን እንደዚህ ነው። ሐኪም ቤት እንሂድ እንዴ? እንደው ቀዳችሁን ባወጣችሁልኝ ነበር አልቻልኩም። ምን ይሻላል? እሺ እንዴት ነው? ምን እናርግልሽ? የሆነ ነገር አምጣችሁ ሲቀበሉና ደሙን ግሩፕ ሲፈስ እንኳን ብለቀኝ እዚህን ያህል አቤል ምን ይሻላል? ምን ይያሽ? እኔ ያው ሆዴን ቀደዱና አውጡልኝ ነው። ደምን ቢሆን ይፍሰሰኝ። ሐኪም ቤት መሄድ አቅም የለሽም? ምን እናርግ? ሲኩራንጉሩስ መታገብታ እኮ በጣም እኮ ጭንቀት እኮ ነው እናት። እሺ ስለዚህ ምን እናርግ? እንትን በይ እንሞክር። እሺ እንደው ምን ላድርግልሽ? በቃ ለምዶ ያለ አንተ ነህ እንግዲህ እናንተ ምን ታስባለህ? እዚህ እንሞክርና ዶክተርን እስከዛ ተደውሎ ይጠራ እዚሁ ይስፋት። ጉራንጉር ውስጥ እኮ ገብታ መጣ። እሺ ስለዚህ ቃልዬ ቢላ ቶሎ በይ ይሆናል። እኔ እኮ ግራ ገብቶኝ እኮ ነው ዝም። እሺ ተነሽ። ምን ላድርግ? ቢላ ነገር ይዘሽ ነይ እስቲ። ከጎን የሆነች ነገር ጠቅ አድርገን እንሞክርላት አይደል? በቃ አልኮል ምናምን ይኖራል አለሽ? አልኮል ቃል ኪዳን እሱ ጋር አልኮል ምናምን አፍሽበት። ግራ ገባን እኮ። አይዞሽ እስቲ መፍትሄ ለመፍጠር እንሞክራለን እኛ። አይዞሽ አቤላይ ምን እያሰብክ ነው? ግራ ገባኝ እኮ በጣም በእናትህ ይኸው ትገለባበጣለች እኮ። አዎ ነገርየው እኮ ነው ጉዳዩ ነው እንጂ ሆዷ እየተገለባበጠ ነው። አዎ ሆድሽ ውስጥም ያለው እንዲህ ነው ለማለት ሸም ይዞኝ እኮ ነው። ፈራው። ምን ላድርግ? ቀዳዳ እንፍጠርለትና የሚወጣበትን ነገር እናመቻች። አይዞሽ የመሰክስ ጠንከር በይ እስኪ። ተለቀ ግን ቢሆንም እሺ ና አቤል ተነስ። ይሻለኛል። እሺ እንደው ምን አባቴ ነው የማደርገው? ቆይ አልኮል እንትን ልበል። አዎ አልኮል እሺ ያመጣ ና ሂድ አፍስበት። ያው አልኮል የታለ? አፍሽ በእጄን እንትን ይላል። እሺ ቢሎም ላይ እሱ ላይ ምን ፈልግሽ? ሶፍት ፈልገሽ ነው? እሺ አንቺ እሱ እሺ ና ጠጋ በል ወደዚህ። ጠጋ በልና ጫፍ ነገር ነው የምፈጥርለት። እሺ ናይስ። ጠጋ በል ና ነይ ደገ እግሯን ያዣት። እሺ ምን ላድርግልህ? በስመ አብ ወልድ አያየህ። ወይኔ አይዞሽ ራሷን ስታለች። አይዞሽ እንትን በይልኝ። የታለ አልኮል? እንትን አትደናገጭ አንቺ። አንዴ አጥፋው ካሜራውን። ያ ውድ ቤተሰቦቼ እንዳልኳችሁ ዛሬ የይቅርታችንን ቀን ብለን ጀምረናል፣ ተሳክቶልናል። ስለዚህ ቤተሰብ ከቤተሰቡ ያው መጀመሪያ ህግም ይላል ማለት ህግ ቦታም ስትሄዱ ግጭት ከሆነ ነው ጸብ ከሆነ ያ ነገር መፍትሄው ያው መጀመሪያ ተስማሙ ነው። ካልሆነ ግን ተጎጂ አካል ከሳለው ግዴታ ፍርድ ቤት መቅረብ አለበት የሰው ካለ ነው ጣቢያም ይሄን መፍትሄ የሚሰጠው። የዛሬው ያው ወንጀል ቢሆንም ያው ታውቁታላችሁ የተፈጠረውን ደጋግሜ እያልኳችሁ ነው። ያው እንዳትቀየሙኝ ነው ውድ ቤተሰቦች። እናንተ ከሌላችሁ እኔ እንደሌለው ታውቃላችሁ።
ስለዚህ ለማንኛውም እኔ ወደ ምንም ውስጥ ልጅ ናት፣ ነገሮችን አመመሽ ነው? ማስተካከል ውስጥ ማስተባረክ ይሻላል። ምንም ለውጥ አላገኘሽም እንዴ እስካሁን? ቆይ ለውጡንም ጸባይሽንም እንግዲህ ከዚህ በኋላ እናየዋለን አብረን። አይዞሽ፣ እሺ እንግዲህ አለሁ ችግር የለም። ግቢና ረፍት አድርጊ። ያው በአጠቃላይ ቤተሰብ ሆነናል። እንደ ቤተሰብ ማድረግ ያለብንን ለዚህ ሴትዮ መንከባከብ ካለብን ቃል ገብቻለሁ። እንንከባከባታለን፣ ነገሮችን እናስተካክላለን። ሂደቶች በምን ሁኔታ ይቀጥሉ፣ እንዴት ይቀጥሉ የሚለውን ደግሞ ከእናንተ ነው የምፈልገው። ያው በእናንተ ድጋፍ ነው እስካሁንም ያለ ነው። ስለዚህ የሁኔታዎችን አካሄድ እየተመካከርን ከእናንተ ጋር እየተነጋገርን ኮሜንት ሴክሽኑ የኔና የእናንተ መገናኛ ነውና በዛ ሁኔታ እንትን እንላለን፣ እንገናኛለን፣ እናወራለን። ስለዚህ ከመሲ አክስት ጋር ያለውን ነገር ተነጋግረን መፍትሄዎችን እንፈጥራለን። እችም ልጅ የተሻለ ቦታ የምትደርስበትን ነገር እናመቻቻለን ማለት ነው። ስለዚህ እናንተም እንዳልኳችሁ ሁል ጊዜ ከጎን የሆናችሁ ነገሮችን ለማስተካከል ዝግጁ ሁኑ። አቤት ሰላም ነው? ሰላም። የመሲ አክስት ቤት ነው? አዎ። ማን ልበል አንቺ? የአክስቷ ጓደኛ ነው ማለት ቤተሰብ ነኝ እያልሽ ነው? አይ ቤተሰብ ሳይሆን ጓደኛዋ ነኝ። ኦኬ። የመሲ አክስት ጓደኛ ነሽ? አዎ። ኦኬ። እዚህ እንደሆነ ቤቷ ታውቂው ነበር? ይሄ ሰው አጠያቂ ነው የመጣሁት። ምን ነው ከዚህ በፊት ተገናኝታችሁ አታውቁም? በጣም ረጅም ጊዜ ሆኖናል። የድሮ ጓደኛዋ ነኝ። አሁን ማለት ምን አዲስ ነገር ኖሮ ነው? ያው መጥፎ ሁኔታ ላይ እንደሆነች እኮ ሰምቼ እኮ ነው የመጣሁት። በዚሁ አጋጣሚ እንደውም አንተን ራሱ ሳላደንቅህ አላልፍም። በምን ምክንያት እኔን ታውቂኛለሽ? አዎ እከታተልሃለሁ ዩቲዩብ ላይ እና ብዙ ስራዎችን አይቻለሁኝ እና ላደንቅ እፈልጋለሁ። እሺ፣ አድናቆት ይቆየንና ከመሲ አክስት ጋር ምንድነው ትውውቃችሁ? ያው የድሮ ጓደኛዋ ነኝ እንደነገርኩ እና መጥፎ ሁኔታ ላይ እንደሆነች ስላወቅኩ ማንም የላትም ብዬ ነው የመጣሁት። ማንም እንደሌላት በምን አወቅሽ? ያው እንዲህ ሰምቼ ነው አልኩህ እኮ። ያው የሚባል እኮ ንግግር የለውም። እኔ አሁን ያው ስራዬን ታውቂዋለሽ። እኔ ልጠይቃት መጥቼ ነው ለስራ ነው የመጣሁት። ግን ከጎኗ ማንም እንደሌለ እንደተጎዳሽ ምናምን እሺ ከማን ልትሰሚ ይቻልሽ? እንዲህ ከሰዎች ምናምን እና ያው ዩቲዩብ ላይ ምናምን ነገር ያየሁትን አይተሽ ነው ቪዲዮዋን? አዎ። ስለዚህ ልትረጃት ነው የመጣሽው ነው? አዎ። ያው መልካም አስተሳሰብ ያለው ሰው እንደዚህ ነው። ቪዲዮዋን አይቶ የበፊት ጓደኛዋ ነኝ ግን ያው አሁን ቪዲዮዋን እያየው ሰዎች አጠያይቄ ያለችበት ድረስ መጥቻለሁ እያለች ነው። ድንገተኛ እንግዳም አግኝተናል። ውድ ቤተሰቦቼ ዛሬ ፕሮግራማችን አሪፍ እየሆነ ነው ማለት ነው። መልካምነቱ የመጀመሪያው ይቅር ማባባሉ ነው። በሁለተኛ ደረጃ ደግሞ ጥሩ ጓደኛ ከሩቅ ድረስ ያው እሷን ፍለጋ መጣለች። እስቲ ከመሲ ጋር ትውውቃችሁ እንዴት ነው? ስለሱ እንጫወት። እሺ ያው ድሮ አንድ ሰፈር ነበርን እና በደንብ ነበር የምንግባባው፣ በደንብ ነበር የምንተዋወቀው። አሁንማ እንደው ልትረሳኙላ ትችላለች ብዬ ፈርቻለሁ። ብታይኝ ራሱ ላታውቀኝ ትችላለች። ትውውቃችሁ በፊት ከሆነ እንዴት ልትረሳሽ ትችላለች? ወይ በጣም ቆይቷል። ወይ ማለት ይሄን ያህልም ግንኙነት አልነበረንም፣ ግን ያው እንተዋወቅ ነበር። እኔ እንደ ድንገት ሳያት ሄጄ ብጠይቃት ምናምን ብዬ አስቤ ነው የመጣሁት። ያው እሷ ግን ላታውቀኝም ላታስታውሰኝም ትችላለች። እሺ ያው አንቺ ካስታወሽ እሷም አታስታውስበት ምክንያት የለም ብዬ ስላሰብኩ ነው። እንግዲህ እስቲ አብረን እናያለን። የለችም ግን አሁን ቤት ውስጥ አለች፣ እረፍት ልታደርግ ገብታ ነው። ውድ ቤተሰቦቼ እንግዲህ እቺን እህቴን ሳናደንቅ ማለፍ አንፈልግም። እንግዳ መጥቶ ነይ ቁጭ በይ እስቲ። ታውቂያታለሽ? እሷ የመሲ የአክስቷ በጣም ጓደኛ ነኝ፣ የበፊት ጓደኛዋ ነኝ እያለች ነው። እኔ እንጃ አላወቅኩሽም። ምን ችግር አለ እንዴ? አይ አሁን ልጠይቃት ብዬ ነበር የመጣሁት። ቤቷን እንዴት አወቀችው? እሷ አጠያይቄ ነው እያለች አለች። ማለት ቅርብ ጊዜ ተገናኝታችሁ ነበር? አይ ያልተገናኘንም። እሱማ ቪዲዮን ካየሁ በኋላ ነው የመጣሁት። አይ ደህና ነች። አሁን ላይ ተኝታ ነው። ትንሽ እረፍት ታርግና ትመጣለች። እሺ ግን ላውራት ፈልጌ ነበር። በጣም ትቆያለች ማለት አስቸኳይ ከሆነ ለኔ ትነግሪኛለሽ። ከነግራታለሁ ስትነሳ። አይ እኔ እሷን ነው ማግኘት የፈለኩት። እሷም ያው የእህቷ ልጅ ናት። የመሲ አክስት የእህት ልጅ ናት።
ነገሮችን ማስረዳት የምትፈልጊ ከሆነ ማለት በእሷም በኩል ማድረግ ትችያለሽ ነው። አይ ችግር የለውም ራሷን ጠብቂያት ማናገራት ይሻላል። እርግጠኛ ነሽ? የዚህን ያህል አስፈላጊ ነው? አዎ ላያትም ላገኛትም ስለፈለኩኝ ነው። የበፊት ጓደኝነቱን ለማስታወስ ነው በአጠቃላይ የመጣችው። እንደዛ ነው። ኦኬ እሺ። ውድ ቤተሰቦቼ ዛሬ እንዳያችሁት ነው ማለት ነው ነገሮች የቀጠሉት። እቺን ሴትዮ እንግዳ ናት። እቺ እንግዳ ደግሞ የመሲን አክስት ላግዝ ልርዳ ብላ የመጣች ሰው ናት። ስለዚህ እርዳታዋም እገዛዋም ያስፈልጋት ይሆናል። ብቻዋን ናት። አንቺ እህቴ ቃል ኪዳን ከመምጣቷ በፊት ቢሆን ኖሮ አሁን ግን ጓደኝነቷን አስታውሳት የበፊት ግንኙነታቸውን ሲያወሩ ሲጫወቱ ማየት ባንችልም ግን ያው ጓደኛ ስለሆነች ብቻ ሳናደንቅና ሳናመሰግናት ማለፍ አንፈልግም ውድ ቤተሰቦቼ። ስለዚህ እናንተ ምን እንደሚሆን ምን እየተፈጠረ እንደሚቀጥል እንዳልኳችሁ ኮሜንት ሴክሽን ላይ ሐሳባችሁን እየሰጣችሁ ተጠብቁናላችሁ። እኛ ደግሞ ወደ ቀጣይ ስራችን የምንገባ ነው የሚሆነው። ውድ ቤተሰቦቼ ስላላችሁልኝ አመሰግናለሁ። የዛሬውን ፕሮግራሜን ሐሳብ ስጡበት። ይቅርታስ እንዴት ነው? ነገሮችን ከየሆነ ነገር ከመውሰድ በፊት ይቅር መባባልን መካካስን ከዛ ይቅር ተባብሎ ደግሞ ደስ የሚል ህይወትን ለማየት ያብቃል። የእውነቴን ነው የምላችሁ። ትልቁና ዋናው ነገር ይቅርታ ነው። ከይቅርታ ቀጥሎ የሚመጣው ህይወት አሪፍ ነው የሚሆነው። አንዱ ካንዱ ተከባብሮ አንዱ ካንዱ ተፈራርቶ የሚቀጥልበት ህይወት ነው የሚሆነው። ስለዚህ ይቅርታ ትልቅ ነው። ይቅር ባይም ይቅርታ አድራጊም አሪፍ ማለት ጥሩ የሚባሉ አይነት ሰዎች ሆኖ ነው የሚቀጥሉት። እንዳልኳችሁ አንዱ ካንዱ ይከባበራል፣ ይፈራራል። እንዲባረክ አስቀይመው ይሆን እንዲባረክ አስቀይማት ይሆን ተብሎ ተከባብረን የምንኖርበት ነው የሚሆነው ማለት ነው። ስለዚህ እንግዳችን ስለመጣሽ እናመሰግናለን። አስበሽ ጓደኛሽን ለማገዝ ለመጠየቅ ስለመጣሽ ድንገት ነው እኛም ልንጠይቃት መተን ከሷ ጋር ትንሽ ተጋጭተው ነበረ ልናስታርቃቸው ነበር የመጣነው። ስለዚህ በዚህ አጋጣሚ አሪፍ ቀን ላይ ነው የመጣሽው። ስለዚህ ውድ ቤተሰቦቼ እንዳልኳችሁ እኛ ወደ ቀጣይ ስራችን እንግባ። እናንተ ግን ኮሜንት ሴክሽኑ ላይ ሐሳብ አስተያየት እንዳትረሱ፣ ላይክ ሼር እንዳይረሳ። አዲስ ቤተሰብ የሆናችሁ ቤተሰቦች ደግሞ ሰብስክራይብ እያደረጋችሁ ግሩፑን ተቀላቀሉ። እናመሰግናለን። ውድ ቤተሰቦች ያው ዛሬ የይቅርታ ቀን ነው እንዳልኳችሁ ይቅር አባብለናል። ግን ውስጤ ደስ ያላለው ነገር አለ። እቺ አዲስ የመጣች ሴትዮ ብዙም አላስደሰተችኝም። ሁለተኛ ደረጃ ደግሞ ልጅቷም መጸጸቷን ለማወቅ ያህል አቤላ እንደተለመደው ድብቁን ካሜራ አስቀምጦልናል። ምን ይፈጠራል? ምን አሰብከ አቤላዬ? ሴትዮዋ ምንም እንትን አላለችንም። ውክብክብ ነገር ብላለች። ውክብክብም ሳይሆን ወሬዋ የሆነ የተረጋጋማ አይደለም። ሐሳቧ ቅዥብርብር ያለ አይነት ነገር ነው። አሁን ስለኔ ማድነቅ ስለኔ እንትን ማለት ማውራት የለባትም። ገብቷል? የታወቀች እንደ አጋጣሚ ገባች። ምናልባት ግን ልታውቅ ትችላለች። ያው ቪዲዮ ያለው አለች። ቪዲዮውን ልታይ ትችላለች። ተልኮም ያላት ሰው ከሆነች እንግዲህ ብዙ ጊዜ ያጋጠመን እዚህ ስራ ላይ ምንድነው የተለያዩ ሰዎች እንደዚህ ተልኮ ይዘው የሚመጡ አሉ። ቤተሰብ መስሎ የሚመጡ አሉ። ምናልባት ከነዛ መሀል ልትሆን የምትችል ከሆነች ልጅ ያው ድብቅ ካሜራችንን አስቀምጠናል እኔ በነበርኩበት ቦታ ጋር ምናየው ይሆናል። የሚፈጠረው አብረን የምናይ ነው የሚሆነው። ውድ ቤተሰቦች አብሮነታችሁ ስለማይለየኝ ሁሌ ከጎኔ ስለሆናችሁ በጣም ነው የማመሰግነው። በጣም ነው የምወዳችሁ። ያብዛልኝ። እናንተን ኑሩልኝ። ስለዚህ የምናቃጥለውና የምንፈጀው ጊዜ ስለሌለ ቀጥታ ወደ ድብቁ ካሜራ መወስዳችሁ ነው የሚሆነው። እናንተም እንደተለመደው ቪዲዮአችንን ልፋታችንን ያው በኮሜንት ሴክሽን ከናንተ የኔ ክፍያ እናንተ ናችሁና ውድ ቤተሰቦቼ የምንለፈው ልፋት ድካማችን እየታየ አይደለም። በተቻለ አቅም ሼር እየተደረገ ለብዙ ቤተሰብ ትምህርት እንዲሆን አርጉልኝ። ውድ ቤተሰቦቼ እወዳችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ፣ ሐሳብ አስተያየት ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩን። ድብቁን ካሜራ እናይና ደግሞ ተመልሰን የምንገናኝ ነው የሚሆነው። አሁን እኮ አልተነሳችም። እሺ እሷ እስክትነሳ ድረስ አንድ ነገር ወይ ሌላ ቀን ነይ ካልሆነ። አይ እንደዛ ሳይሆንም ያለ ዛሬም ጊዜ የለኝም። በጣም ቢዚ ነኝ።
ባይሆን እስቲ አንቺን አንድ ነገር ላውራሽ። ምን ነበር? ገንዘብ ያስፈልግሻል እንዴ? ማለት ህይወትሽን መቀየር አትፈልጊም ማለት? ምን ለማለት ፈልገሽ ነው? አይ በሌላ ነገር አታስቢብኝ። የአክስትሽ ጓደኛ ስለሆንኩኝ እንዲሁ ለመርዳት ነው እንዴ። ማለት አክስቴቶቹ ነገር አለ እንዴ? ማለት ያስቀመጠችው አንቺ ጋር ይኖራል እንዴ? ለምን እንደዛ ልትንቻልሽ? አይ እንደዛ አይደለም። ይኸውልሽ ወደ ሀገርሽ ሄደሽ የራስሽን ኑሮ መኖር አትፈልጊም? አልገባኝም። ምን እያልሽኝ ነው? እኔ እኮ ይኸውልሽ ቀለል አድርጌ ነው እየነገርኩሽ ያለሁት። ሌላ ነገር እንድታስቢ አልፈልግም። ግን ደግሞ አላ ዝም ብዬ አንቺን ለመርዳት ስለፈለኩ ነው። የተስተካከለ ህይወት መኖር አትፈልጊም? ማለት ስለኔ ምን አውቀሽ ነው እኔን ለመርዳት ያሰብሽው? አይ እኔ አሁን ሌላ ነገር እኮ ለማለት ፈልጌ አይደለም። ምንም አላውቅም። ግን ደግሞ በቃ አላ እንዲሁ የሚያስፈልግሽ ከሆነ ለመጠየቅ ነው። በደንብ አስቢበት። ቆይ ምንድን ነው? ምን ፈልገሽ ነው እዚህ የመጣሽው? እኔማ ጓደኛዬን ለመጠየቅ ነው አልኩሽ እኮ። አላመንሽኝም? አይ በጣም ግራ እያጋባሽኝ ነው። ገንዘብ የምትሰጪኝ ለምንድን ነው? ምን ችግር አለው? ሰው ማለት ለመርዳት እርዳታ የሚያስፈልገኝ ሰው አይደለሁም። አልፈልግም። እርግጠኛ ነሽ? አዎ አልፈልግም። ለምን እንደዛ ትያለሽ? ሲጀመር እሷንስ ምን ልታናግሪያት እንደመጣሽ እኮ ለእኔ ንገሪኝ ብዬሽ ነበር። አይ እሱማ እሷን ማናገር የምፈልገው ግን ደግሞ ያው እሷ ላይ ሸክም ሆነሽ ከምትኖሪ የራስሽን ኑሮ እንድትኖሪ አስቤልሽ ነው እንጂ ሌላ ነገር አስቤ አይደለም የጠየኩሽ። ሸክም አይደለም፣ እሷን ለማገዝ ነው አሁን እዚህ ያላት። ገብቶኛል። ግን እኮ ከዚህ በኋላ እኔ ራሷ አጠገቧ መሆን እችላለሁ። ችግር የለውም። የእሷ ነገር አያሳስብሽ። ማለት አንቺ ደግሞ ማነሽ? እንዲህ ጓደኛዋ ነኝ ያልኩሽ እኮ አታምኚኝም እንዴ? ጓደኛዋ ሆነሽ ታዲያ እንዴት ወደ እሷ ትመጫለሽ? አልገባኝም። ምን ችግር አለው? አሁንም እኮ የመጣሁት እኮ እሷን ለመርዳት እና እሷን ለመጠየቅ ነው። ስለዚህ ምን ችግር አለው? እንጃ። እኔ ግን የሆነ ያልገባኝ ነገር አለ። ምንድን ነው ያልገባሽ? ጠይቂኝና እኔ እመልስልሻለሁ። ችግር የለውም። አክስቴ ሳትሆን እኮ የሞተችው ነበር ጓደኛሽ? አይ አክስትሽ ናት ጓደኛዬ። እንዴ እና ታዲያ ይሄ ሁላ ቀን ከእሷ ጋር ስኖር እኮ ስላንቺ አንስታልኝም አታውቅም። ስላንቺ ምንም አውቀው ነገር የለም። ያው ለዛ እኮ ነው ቅድምም ረስታኝ ይሆናል ብዬ ስል ከሰማሽኝ እንደድንገት በጣም የረጅም ጊዜ በቃ በጣም ረጅም ጊዜ ሆኖታል እና ምናልባት አልስታኝም ሊሆን ይችላል። ግን ደግሞ ያው ችግር የለውም። እንዴትም እንድታስታውሰኝ አድርጋታለሁ። በነበረን አጭር ጊዜ ትውውቅ በጣም እንተዋወቅ ነበር እና እንደድንገት ቪዲዮን ሳይ ላስፈልጋት እችላለሁ ብዬ ነው የመጣሁት። ምን ትያለሽ? አስቢበትና ንገሪኝ። ቆይ ምን እያልሽኝ ነው? እኔ እኮ እየነገርኩሽ እኮ ነው። እኔ እንደዚህ አይነት ነገር አያስፈልገኝም። እኔ እዚህ ያለሁት አክስቴን ለማገዝ ነው። እሷ በጣም ታማለች። ቆይ ምንድን ነው ማላቅሽ ነው እንዴ የሚመስልሽ? ምን ልታደርጊ እንደነበርኩ ሁላ አውቃለሁኝ። ማለት አልገባኝም። ቆይ እየተከታተልሽን ነበር እንዴ እስከ ዛሬ? እናንተን ለማወቅ መከታተል ያስፈልጋል እንዴ? ጋዝ እኮ አርከፍክፋችሁ ልታነዷት ነበር። አንቺ ነው ወንድምሽ አይደለ? ሁሉንም ነገር አውቃለሁኝ። ምንድነው አሁን ደርሰሽ እንደ ጻድቅ የሚያደርግሽ? አልገባኝም። አሁን ይልቁን ይኸውልሽ የሚመለከትሽ ነገር አይደለም። እሺ የቤተሰብ ነገር ነው። ተፈጠረ፣ ይቅር ተባብለናል። አሁን ደግሞ አንድ ላይ ተመልሰናል እና አብረን እየኖርን ነው። የምር የምታምንሽ ይመስልሻል? ያደረግሽው ነገር ቀላል ይመስልሻል እንዴ? ማንንም ብለሽ ነው የምታስቢው? እኔ ማንንም አይደለሁኝም። አስሬ መናገር አያስፈልግም። ጸጥ እያልኩሽ እኮ ነው። ጭራሽ ቤታችን ድረስ መተሽ እንደዚህ ትናገሪያለሽ እንዴ? ዛሬ ገና ገብተሽ ቤታችን አልሽም? ልታባረርሽም ትችላለች። ሙሉ ለሙሉ እምነት አይኖርሽ። ምንድነው አክስቴን የት ነው የምታውቂያት? ቆይ ከኔ በላይ ታውቂያታለሽ? አዎ በደንብ አውቃታለሁኝ። ከአንቺ በፊት ነው የማውቃት። አሁን ይልቁኑ ማለት ነው ወዲያ ማለቱን ተይና ቆጥረሽ የማትጨርሺው ገንዘብ ልስጥሽና ሄደሽ ሀገርሽ ላይ ሱቅ ከፍተሽ ኑሪ። ለቤተሰቦችሽም እስቲ አንዳንድ ነገር አድርጊላቸው። ቢያንስ ለእነሱ ድረሽ የላቸው። በደንብ አስቢበት እንዳይቆጭሽ። አልገባኝም። የፈለግሽውን ነገር ለምን ግልጽ አታደርጊልኝም? ማለት አስሬ ገንዘብ እያልሽ ነው። የፈለግሽው ነገር አለ? የፈለግኩትማ አንቺ እንድትለወጪ ነው፣ ከዚህ እንድትሄጂ። አልገባሽም አሁን? እንዴ አክስቴን ትቼ እኔ የትም አልሄድም። በጣም ታማለች። ስለዚህ ከጎኗ ነው የምሆነው። ሲቀጥል ደግሞ አንቺ ለምንድን ነው ገንዘብ የምትሰጪኝ? ያኔ የት አንቺ ማን ሆነሽ ነው ገንዘብ ለኔ የምትሰጪኝ? ያልኩሽ ነገር ምንም አልገባሽም ማለት ነው? ያልሽውማ ገንዘብ ልስጥሽ ነው። እኔ ደግሞ አንቺን ገንዘብ አልፈልግም እያልኩሽ ነው። እሺ እንደማታምንሽም እኮ ነግሬሻለሁ አይደለ? ያደረግሽው ነገር እንደቀላል ነገር አትዩ። እሺ የኔ እህት ልገሏት ነበረ። እሱን ለሷ ትቼዋለሁ። ምንም አታስቢ። ስለሷ ምንም እንዳታስቢ። እኔ ያለሁላት። እሺ
እርግጠኛ ነሽ? የእውነት በራስሽ ይሄን ያህል ትተማመኛለሽ? አሁን ያለውላት ላክስቴ ከዚህ በኋላ እኔ ነኝ የምንከባከባት። አንቺም ከዚህ ሰዓት በኋላ ባታናግሪያት ደስ ይለኛል። ብትሄጂ ሌላ ጊዜ እኔ ካናገርኳት በኋላ ግን ጭራሽ ልታይሽ ራሱ ላፈልግ ትችላለች። ይሄንን በደንብ አስቢበት። ምን ሴራ ጥንሰሽ ነው የመጣሽው? አልገባኝም። ስለምን ሴራ ነው የምታወሪው? እዚች ጋር ስለ ሴራ ያወራ ሰው አለ ማለት? እኔ ክፉ ቃል እንናገርሽ አታስገድጂ። ጥፋትሽን እኮ ታውቂዋለሽ አይደለ? ጭራሽ እኔንማ ክፉ ቃል ልትናገሪኝ አትችይም። ጥፋቴን አጥፍቻለሁ፣ ይቅር ብላኛለች። ስለዚህ ይቅር ተባብለን አብረን እየኖርን። እስቲ አንድ ጥያቄ ልጠይቅሽ። የእውነት ተመልሰሽ ነው ወይስ አሁንም ድጋሚ ልትጎዳት ነው ተመልሳችሁ የመጣችሁት? አልገባኝም። እስቲ እሷ አይመለከትሽም። እሷ እኮ ለእኔ አክስቴ ነች። አንቺ ምንድን ነሽ? ቆይ እኔ ደግሞ የልብ ጓደኛዋ ነኝ። እና ጓደኝነት ማለት ምን ማለት ነው ታዲያ? ከአክስት ልጅ በላይ ይበልጣል እንዴ? ከአንቺ በፊት እኔን ነው የምታውቀኝ ብዬሻለሁኝ እኮ። ስለዚህ በደንብ ነው የምንተዋወቀው። ስለ ጸባይ ራሱ ሙሉ ለሙሉ ልነግርሽ እችላለሁኝ። ኧረ ጓጓው እንደው የሚበልጥ እስከምታወሪያት ምን ልታወሪያት አስበሽ ነው? ቆይ እሱን እኮ አንቺን አይመለከትሽም ብዬሻለሁኝ። እሱን እንዴት ከሷ ነው ጋር ነው የማይመለከተኝ? እሷ በጠና ታማለች። የሚጎዳ ንግግር እንድትናገሪያት አልፈልግም። በጣም ነው የምትገርሚው ግን ዛሬ ነው አይደለ መተሽ ይቅርታ የጠየቅሻት? በአንዴው በቃ በጣም ተንገበገብሽላት። ምንም ቢሆን እኮ ከ15 ቀን በላይ ሳስታመማት የቆየሁት እኔና ወንድሜ ነበር። ይገባሻል? ያው እኮ ልገሏት ነው ያስታመማቻት። ይሄን ደግሞ እንዳትረሺ። 10 ያን ነገር ባደጋግሚው ደስ ይለኛል። ምክንያቱም እሷ ራሱ ይቅርታ ብላኝ አልፋዋለች። ከረሳሽው ብዬ እኮ እንዳስታውስሽ ብዬ ነው። አይ አታስቢ፣ ችግር የለው። እሺ አሁን ለማንኛውም በእናትሽ ብትጠሪልኝና እሷን አውርቻ ብሄድ ደስ ይለኛል። እረፍት ታርግ። በጣም ስለታመመች ተኝታለች እያልኩሽ እኮ ነው። እሺ አንቺ ያልኩሽን ነገር አስቢበትና ንገሪኝ። ይቅርታ አድርጊልኝና ከዚህ በላይ ምንም ባታወሪኝ ደስ ይለኛል ብትወጪ። ጭራሽ እኔ ነኝ የምወጣው? አሁን ሄደሽ ብትጠሪልኝ ነው የሚሻለው። ሄደሽ ጥሪያት። ነገርኩሽ እኮ መምጣትና ተነስታ ቢሆን ኖሮ እስካሁን እንደዚህ ስናወራ ሰምታ ትመጣ ነበር። በቃ ቀስቅሸት። እኔ የምሄድበት ቦታ አለ። ስለዚህ እሷን ሳላወራት ደግሞ አልሄድም። ሂጂ እባክሽ ቀስቅሸትና ይዘሻት ነኝ። እንዴ ምን ሆነሽ ነው? ቆይ አንቺ ግግም ያልሽው? በቃ ውጪልን ከቤታችን። እንዴ እያባረርሽ ነው? እሷ እንድታወሪያት አልፈልግም። እንደውም እሷ ግን ብትሰማሽ እንደዚህ አትልም ነበር። እሺ ይኸውልሽ ምንም እንድታወሪያት አልፈልግም። አምላኬ ድረስልኝ። እኔ ደግሞ ላወራት እፈልጋለሁ። እባክሽ ሂጂና ጥሪልኝ። ሄሎ። አዎ አግኝቻታለሁ። ይኸውላችሁ ብትመጡና ብትረዱኝ የተሻለ ነው የሚሆነው። አንድ እህቷ ልጅ አለች። በምንም ላሳመናት አልቻልኩኝም። አረ በጣም ደረቅ ነገር ናት። አይደለም ገንዘብ ምንም ነገር አያሳመናትም። በቃ እሺ ቴክስት አድርግላችኋለሁ አድራሻውን። ቶሎ ነው እሺ፣ ቶሎ ነው እሺ። እያልኩሽ ነበር እኮ። እንዴት ነሽ? አላወቅኩሽም። ግን እንዴት ሰላም? እግዚአብሔር ይመስገን ሰላም ነው አይደል? አለሁልሽ። ይሄን ነበር የምታወቀው። የእውነትም እንዳልኩት ረስተሽኛል ማለት ነው? አይ መልክሽ ልመጣልኝ አልቻለም። ኧረ በደንብ አላወቅኩሽም። እኔ እንጃ እኮ አክስቴ እንደዚህ አይነት ሰው ስትጀምር ልታውቂው መቼ ታውቂያለሽ አንቺ ከዚህ በፊት? እኔ አላውቃትም። የት ነው የምንታወቀው? የድሮ ሰፈርሽ ትዝ ይልሻል? በደንብ ካስታወሽ እዛ ነበር የምንተዋወቀው። የት? ኮልፌ። በደንብ አስታውሽ። በደንብ ነበር የምንተዋወቀው። በጣም በአጭር ጊዜ ውስጥ ነበር የተግባባ ነው። ግን ደግሞ ያው ቶሎ ነበር የተለያየ ነው። ልትመጪልኝ አልቻልሽም መልክሽ። እርግጠኛ ነሽ? በደንብ አስታውሽ። ችግር የለውም። የሆነ ሰዓት ላይ እመጣልሻለሁ ብዬ አስባለሁ። እኔ እንኳን እኮ አልጠፋሽብኝም። ከዛ ምናልባት አይታወቅም። እንጃ ግን እኔ በደንብ አውቄሻለሁኝ። በደንብ አስታውሽ። አሁን ለምን ነበር ታዲያ ምንድን ተባብለሽ? እንዲሁ ልጠይቅሽ ብዬ ነበር የመጣሁት። በቃ አታስጨንቂያት። አላወቀችሽም እኮ በቃ
ለምን በለምታ እሷን ጨንቂያት ብትሄጂ ይሻላል። ለምን እነሱ እንድናወራ አትይንም? እንዴት አላወቅሽም ማለችሽ ታገኝ እኮ ፈለግሽ ብዬ ነው። እንዴ አይ ያው እንደነገርኩሽኝ አጭር ጊዜ ግንኙነት ነበር የነበረን፣ ግን ደግሞ ያው በደንብ አቅሻለሁኝ እና እንደ ድንገት ቪዲዮን አየሁኝና ብቻሽን እንደሆን ስሳቅ እንደው ምረዳሽ ከሆነ ብዬ ነበር የመጣሁት። ብቻዋን አይደለችም እኮ እኛ ያለንላት። እንዴ ምን አስበሽ ነው? ቆይ እባክሽ ከሷ ጋር አላውቅሽም እያለችሽ ነው። ሲቀጥል ደግሞ እኛ ያለንላት የምን ብቸኝነት ነው የምታወሪው? እሺ ስትቆይ እመጣላታለሁ። እንዴ እሷን ላውራት እና የኔ እህት ብቻሽን ከሆንሽ ብዬ ልረዳሽ ነበር የመጣሁት። ለእርዳታሽ በጣም አመሰግናለሁ። ችግር የለውም ምንም እኮ አላደረኩም። እንደዚህ ጊዜ በኋላ ማለት ብዙም እንደዚህ ቀረረበ የሌለን ሰዎች እንደዚህ ጠይቅ የመጣሽ እንጂ አሳስበኝ ነው እንጂ ሌላም ቁጭ እሱማ ያው ግን እንደሚልሽ አውቃለሁኝ። ግን ደግሞ ያው ብዙ ጊዜ ልፈልግሽ ሞክሬያለሁ ምናምን አላገኘሁሽም። አጋጣሚ ቪዲዮን ምናምን ካየሁኝ በኋላ ሰዎችን ጠይቄ ነው ቤትሽን ያወቅኩት እና እንዳጋጣሚ ያው ቤቱን ሳውቀው ምናምን ነገር ካወቅኩት አይቀር ልምጣና ልጠይቅሽ ብዬ ነው የመጣሁት። ቅር እንደማይልሽ ተስፋ አሁን ቅር አይደለም። እሱማ ድንገት ሲሆን እንግዲህ ችግር እንጂ የዚህን ያህል አፈላልገሽ የመጣሽው ግን ምንድን ነው? ግን የዚህን ያህል አንቺ አስፈላጊ ምን ነው? አስበሽ ነው? ከዚህ በፊት የምንተዋወቅ እኮ አድርግሽ። አይ ያልገባኝ ነገር ስላለ ብዬ ነው። በቃ እኔ እና እሷ እኮ ተግባብተናል አይደለ? ተረድተሽኛል አይደል? የኔ እህት ተረድቼሻለሁ። ይሄን ያህል አፈላልጎ የሚያስመጣ ነገር ያለ አይመስለኝም ብዬ ነው። ያው እኔ እኮ ብቻሽን እንደሆንሽ ስለሰማሁኝ ነው። በዛ ላይ ደግሞ ነግሬሻለሁ፣ በጣም ነበር የምንቀራረበው። እንዴት ልታስታውሽኝ እንዳልቻልሽ ግራ ገብቶኛል። ግን ደግሞ ያው በቃ አቅሻለሁ። ያለሽበት ሁኔታን ስሰማ ምናምን ነገር እንደሱ ያስጨንቀኛል። ልጠይቅሽ መጣሁኝ። ያው ልጠይቅሽ ብቻ አይደለም የመጣሁት፣ እውነቱን ለመናገር ብቻሽን ስለሆንሽ አብረን እንድንሆን ነበር የመጣሁት። ጭራሽ ሳትነግሪኝ እንዴት ልትቀበለኛለሽ ብለሽ አስበሽ? አብሮ ኖሮ የማያውቅ ሰው እንዴት ያው ታስታውሽኛለሽ ብዬ አስቤ ነው። የማታውቂው ሰው ቤት እንዴት ድንገት ትመጫለሽ? ያው ታስታውሽኛለሽ የገረመኝ እኮ እሱ ነው። ያው ታስታውሽኛለሽ ብዬ ነው የሚሄድ። አሁንም እኮ ያው እንዲህ እያወራን ቀስ በቀስ ታስታውሽኛለሽ ብዬ አስቤ ነበር። በነገራችን ላይ መርሳት በሽታ ምናምን አይዘኝም። እሱን አውቃለሁኝ። እኔም ያዘሽ እያልኩኝ አይደለም፣ ግን የማደርገውን ነገር አውቃለሁ። ግን ይሄን ያህል በእንደዚህ ፍጥነት ከረጅም ጊዜ በኋላ ትጨርሽ ብዬ አላሰብኩም። ኦኬ አውቀሽኛል ማለት ነው? አስታውሰሽኛል? አይ ምንም ማስታወሰው ነገር የለኝም። የሚገርምሽ ትንሽ እንኳን የማስታወሰው ፍንጭ እንኳን ብትሰጪኝ ኖሮ ታስታውስ ይችል ነበር። ግን ብዙ ጋር ሰዎች ጋር ብዙ ስለማልገናኝ ትናንት ያው ነገርኩሽ ከሰላምታ ያለፈ ከሰው ጋር ብዙ አልቀራረብም ነበር። ታይ አይ በደንብ አስታውሽኛል። የእውነት ረስተሽኛል በጣም ማለት ነው እንጂ በደንብ ነበር የምንተዋወቀው። ሰፈሩንም ነገርኩሽ። ቆይ ሰፈሩንማ ብትነግሪኝ ልክ ነሽ እኮ። ግን እንደዚህ ቀረቤታ የሌለው ሰው እንዲህ ላስታመም ይመጣል ብዬ በምን ምክንያት? ማንም እኮ ለሰው መስዋዕት አያደርግም እኮ። ያው እንግዲህ ለራሱ ጊዜ ያጥሩበታል። እነሱ ካደረጉት አንፃር አስሬ ያለፈ ነገር እየቀሰቀሽ ከኔ ጋር ለማቀያየም አትሞክሪ። እያቀያየምኩሽ አይደለም። አይ በእኛ መሀል ጣልቃ አትግቢያ። በቃ እንዴ እነሱም ልጅነት ይዟቸው ነው እንጂ ያው እንደዚህ ያደርጋሉ ጨክነው ብዬ አላሰብኩም። ያው እኔም በሱ ቪዲዮ ነው የመጣሁት እውነቱን ለመናገር።